በዚች ሆፕ በተባለች ከተማ ውስጥ ብዙ አይነት ማፊያዎችና ዱርዬዎች ይኖራሉ። ታዲያ ካሉት ማፊያዎች በሙሉ በጣም የሚፈሩት የሞተረኞቹ ቡድኖች ናቸው። እነዚህ የሞተረኛ ማፊያዎች ዋና መተዳደሪያቸው ህገወጥ እጾችን መሸጥ ሲሆን አንዳንዴም ሰዎች ከደረሱባቸው ሰዎችን መዝረፍና መግደል ላይ ይሳተፋሉ። በቦታው ላይ ያሉት ፖሊሶች ደግሞ ይህንን ተግባራቸውን ቢያውቁባቸውም እነሱን ከማስቆም ይልቅ ከነሱ ጋር እየሰሩ ነው። ይህ በእንዲህ እንዳለ በሌላ ከተማ ውስጥ የሚኖር ሪያን የተባለን ሰው እንተዋወቃለን። ሪያንም በአንድ መጠጥ ቤት ውስጥ ለምትገኝ አስተናጋጅ ወደ ሆፕ ከተማ ሊሄድ እንደሚፈልግ በሚነግራት ሰዓት አስተናጋጇ ስለነዛ ሞተረኞች ሰምታ ስለነበረ ወደዛ ባይሄድ የተሻለ እንደሆነ ትነግረዋለች። ታዲያ ሪያንም ወደዛ ትሄድ የሚለው ምክር ሰምቶ እንደመቅረት የግዴታ ማድረግ ያለበት አንድ ሚስጥራዊ ሚሽን ስላለ በቀጥታ ወደዚህ አደገኛ ከተማ መጥቷል። ቀደም ሲል የተመለከትናቸውን የሞተረኞች ቡድን የሚመራቸው ሰው ደግሞ ድሬክ ይባላል። እንዲሁም ወንድሙ ሬክስም እዚሁ ቡድን ውስጥ የሚሰራ ሲሆን በዋነኝነት የበላይ ሆኖ ትዕዛዝ የሚሰጣቸው ግን አለቃቸው ድሬክ ነው። ይህ በእንዲህ እንዳለ ሪያን ወደዚች ከተማ ከመጣ በኋላ ዳርሲ የምትባል ሴት ጋር ተገናኝቷል። ይህች ሴት ለሰዎች ማረፊያ ቤቶችን የምታከራይ ሰው ነች። ሪያንም በዳርሲ ቤት አንድ ክፍል ከተከራየ በኋላ ሌሊቱን ሙሉ አንድ አስጨናቂ ህልም ሲመለከት ነበረ። ይሄ ህልም ወይም ቅዠት ለሪያን የመጀመሪያው አይደለም። በየጊዜው የሆኑ ማስክ የለበሱ ሰዎችን የሚያይ ሲሆን ይህንንም ባየ ቁጥር አይምሮ በጣም ይረበሻል። በሌላ በኩል በዚች ሆፕ ከተማ ውስጥ ከሚገኙት ማፊያዎች መካከል ማትን እንተዋወቀዋለን። ማት ማለት በእነ ድሬክ ቡድን ውስጥ ቦታ የሚሰጠው አሪፍ ልጅ ነው። በአሁኑ ሰዓትም የህገወጥ ስራቸውን እያሳለጡ የሚገኝ ሲሆን በዚህ መሃል አንድ ውሻ ማት ላይ መጮህ ይጀምራል። ማትም በጊዜው ውሻውን መልሶ እየጮኸበት ለማስፈራራት ለማባረርም ቢሞክርም ውሻው ግን እምቢኝ በማለት ማት ላይ መጮሁን ይቀጥልበታል። በዚህም ትዕግስቱ ያለቀው ማት ሽጉጡን አውጥቶ ኮሰበት ሲሆን በተመሳሳይ ሰዓት ሪያንም እዛው ቦታ ላይ በመምጣት ማት ጋር መደባደብ ይጀምራል። ያው ለውሻው እንደ ጠበቃ መሆኑ ነው። ሪያን ግን ያላወቀው ነገር በአሁኑ ሰዓት ሳያስብ የተነካካው ከነዛ አደገኛ የሞተረኛ ቡድኖች ጋር እንደሆነ ነው። የተቀሩት የቡድን አባላቶች እነ ድሬክ እነ ሬክስም በቦታው ላይ የተፈጠረውን ቢመለከቱም በጊዜው ከዚህ የበለጠ አሳሳቢ ችግር ስለነበረባቸው ጉዳዩን በሂደር ትተውት አልፈውታል። ይህ በእንዲህ እንዳለ ድሬክን ሪያንን ትቶት እያጣደፈ እንዲመጣ ያደረገው ነገር ብድር ያበደረው ሰው ነው። አንድ ሰው ከድሬክ ላይ ብር ተበድሮ እስካሁን ሊመልስለት አልቻለም። ታዲያ ድሬክም ይህንን ሰው ብሩን ልመልስ ስላልቻልክ ቢያንስ ከኔ ጋር ተፋለም፣ ባታሸንፈኝም ችግር የለውም፣ አንድ ጊዜ ብቻ ተፋልመን በነጻ ትለቀቃለህ በማለት ሰውየውን አሳምኖታል። ሰውየውም ቢሆን ድሬክም ማሸነፍ ቀላል መስሎት ፍልሚያውን ጀምሮ የነበረ ሲሆን በሚያሳዝን ሁኔታ ግን እነ ድሬክ አታለውት መጀመሪያ እንደቀላል አስጀመሩት እንጂ ውድድሩ ከሚያስበው በላይ ከባድ ነው። መጀመሪያ ላይም ድሬክ አውቆ ተመቶለት የነበረ ሲሆን ከዛ በኋላ ግን ሰውየው ተሳስቶም እንኳን አንድ ምት ማሳረፍ አልቻለም። ዙሪያውን በከበቡት የኤሌክትሪክ ገመዶች ቶርች እየተደረገ በድሬክም እየተደበደበ ከወሰደው ገንዘብ ጋር የማይነጻጸር ከባድ ስቃይ ደርሶበታል። ይህ በእንዲህ እንዳለ ሪያን ከአከራዩ ከዳርሲ ጋር ይገኛል። በጊዜው ዳርሲ እሱን መኪና እየተመለከተች በጣም እያዳነቀችው ነው። ይቺ ሴት ከማዳነቅም አልፋ የመኪናውን እያንዳንዱን ክፍሎችና ያሉትን ተጨማሪ ፊውቸሮችም ታውቃለች። ሪያንም በዚህ ተገርሞ እንዴት ስለ መኪና የሁሉ ነገር እንዳወቀች በሚጠይቃት ሰዓት ዳርሲ ባለቤቷ ከመሞቱ በፊት የመኪና ተወዳዳሪ እንደነበርና እያንዳንዱን ነገር ያወቀችውም በሱ ምክንያት እንደሆነ ትነግረዋለች። ይህ በእንዲህ እንዳለ የድሬክ ወንድም የሆነው ሬክስ ወንድሙ የሚያስተዳድረውን የህገወጥ ስራ ለመጎብኘት ወደ አንድ መጋዘን መጥቷል። በዚህ ቦታ ላይ አደንዛዥ የሆኑ እጾችን ካዘጋጁ በኋላ በሴቶች ሰውነት ላይ በማጣበቅ ከፖሊሶች እንዲያልፉ ያደርጋሉ። የሚያሳዝነው ነገር ግን በዚህ ቦታ ላይ የሚሳተፉት ሴቶች ሁሉም ፈቃደኞች ናቸው ማለት አይቻልም። አንዳንዶቹ ታፍነው ያለ ፍላጎታቸው ወደዚህ ነገር ውስጥ የሚገቡም አሉ። ሬክስም ይህንን ስራ ከጨረሰ በኋላ በመቀጠል ወደ ዳርሲ ጋር
መጥቷል። ወደዚህ የመጣበት ዋነኛ ምክንያት ከሰዎቻቸው መካከል አንዱ ሪያን ያረፈው በዳርሲ ቦታ እንደሆነ ነግሮት ነው። ምንም እንኳን ያኔ ሪያን ማተን ደብድቦት ዝም ብለው በጊዜው ቢያልፉትም እስከ መጨረሻው ግን ትተውታል ማለት አይደለም። በአሁኑ ሰዓት ስለሱ መረጃዎችን እየሰበሰቡ ይገኛል እና ኤሪክስ ወደዚህ መምጣትም ዋነኛ ምክንያት እሱ ሲሆን ዳርሲንም ስለ ሪያን መረጃ እየጠየቃት ነው። ዳርሲ በበኩሏ ወደዚህ ማረፊያ በርካታ ሰዎች ስለሚመጡ ስለማን እያወራ እንደሆነ እንደማታውቅ እያስመሰለች ነው። ኤሪክስም ቢሆን አውቃ እየቀለደችበት እንደሆነ ስለገባው በንዴት በጥፊ መቷታል። በጣም የተናደደው ሬክስም ከዚህ የከፋ ነገር ከማረጉ በፊት ሪያን ወደ ውስጥ ገብቷል። በጊዜው ዳርሲ የድሬክ ወንድም ነው ምንም እንዳታደርገው እያለች ብትለምነውም ሪያን ግን የሷን ቃላቶች ችላ በማለት ሬክስን ሲደበድበው ከቆየ በኋላ ወደ መኪናው ጋር ይዞት ሄዷል። ከዛም ሰውየውም በመኪናው ላይ ያሰረው ሲሆን መኪናውንም ከፊት ለፊት ከሚገኘው ቤት ጋር በማጋጨት አፈንድቶ ሊገለው ነው ያቀደው። ምን ሊደርስበት እንደሆነ የገባው ሬክስ በበኩሉ ወንድሜ ይገልሃል ብትለቀኝ ይሻላል እያለ የዛተ የነበረ ቢሆንም ሪያን ግን ቃላቶቹን ከምንም ሳይቆጥር መኪናውን አስነስቶ ለቆታል። ብዙም ሳይቆይ ድሬክ የሚወደው ወንድሙ መገደሉን ሰምቷል። ወንድሙ ወደ ሞተበት ቦታም ወዲያውኑ ከቡድኖቹ ጋር በሚመጡ ሰዓት የከተማውን ፖሊሶች እዛው የነበሩ ሲሆን ድሬክም ከተማዋን በሙሉ እንደሚያጋያትና አንድም ሰው በሕይወት እንደማይተርፍ በግልጽ ፖሊሱ ፊት እየፎከረ ነው። በሌላ በኩል የከተማው ፖሊሶች ድሬክን እንደመፍራታቸው መጠን ያለውን እንደሚያደርጉ ያምናሉ። እናም ይሄኛው ፖሊስ ድሬክ ያለውን እንዳያደርግ ሲል ገዳዩን ፈልጎ በእጁ እንደሚያስገባለት ቃል ገብቷል። በሌላ በኩል የዚህ መርማሪ ብቸኛ ልጅ የሆነው ሄጅ ወደዚህ መሃል ለመግባት ሞክሮ ነበረ፣ ግን አባቱ ይሄንን ከማድረጉ በፊት ያስቆመው ሲሆን በምንም ተአምርም እዚህ ጉዳይ ውስጥ እንዳይገባ አስጠንቅቆታል። በሌላ በኩል ዳርሲ ሪያን ባደረገው ነገር ደስተኛ አይደለችም። እሷ ከድሬክ ጋር መነካካት አልፈለገችም ነበረ። እናም እየነገረችው አትግደል እያለችው በማድረጉ ምክንያት ከሪያን ጋር እየጨቃጨቁ ነው። በጊዜውም ሪያን ለዳርሲ እኔ በህይወት እስካለው ምንም አትፍሪ፣ ሁሌም ከጎንሽ ነኝ በማለት ቃል ገብቶላታል። ይህ በእንዲህ እንዳለ በከተማ ውስጥ ያለችው አንድ ብቸኛ ሱፐርማርኬት ውስጥ የሚሰራ ከርቢ የተባለ ሰው አለ። እዚህ ከተማ ውስጥ ለአንድ ቀንም ቢሆን መጥቶ ከርቢን የማያውቀው ማንም ሰው የለም። ምክንያቱም የከተማው ሰዎች ዕቃ በሚፈልጉ ሰዓት ወደሱ መምጣታቸው የማይቀር ነው። በአሁኑ ሰዓትም ዳርሲ ዕቃዎችን ለመግዛት ወደዚሁ ወደ ከርቢ ሱቅ የመጣች ሲሆን በጊዜውም የመርማሪው ልጅ የሆነው ሄጅ አግኝቷት መረጃዎችን ከሷ እየጠየቀ ነበረ። ታዲያ ብልጥ የሆነችው ዳርሲም ቤቱን እንዳከራየችውና ስለሱ ግን ብዙም እንደማታውቅ በመናገር ወዲያውኑ ወደ ሪያን ጋር ተመልሳ መጣለች። በጊዜው ሪያን ወደ ቤት ከመጣች በኋላ ዳርሲን የድሬክ የቡድን አባላቶች ምን ያህል እንደሚሆኑ እየጠየቃት ነበረ። እሷም የምታውቃቸውን የቡድን አባላቶች ቁጥር የነገረችው ሲሆን ሌላም የሚያስፈልጉትን መረጃዎች በሙሉ ለሪያን እየነገረችው እየጠቀመችው ይገኛል። ሰሞኑን በጥሩ ሁኔታ ቪዲዮቹን ላይክ እያደረጋችሁ ነው። ታዲያ አሁንም ላስታውሳችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማገዙ እንዳትረሱ። ትዕይንቱ ሲቀየር የድሬክ ሰዎች መረጃ ለማግኘት ፈልገው ወደ ከርቢ ጋር መጥተዋል። ከርቢንም አፍነውት አለቃቸው ፊት ያመጡት ሲሆን በአሁኑ ሰዓት ስለዛ ሰውዬ ምንም አላቅም ካልክ እንኳን ለሚቀጥሉት ጊዜያቶች ከዚህ በኋላ ሰልለኸው መረጃ ማምጣት አለብህ በማለት ከርቢን በግድ ሪያንን እንዲሰልል መድበውታል። በሌላ በኩል እየተሰለለ ይገኛል ብለው የሚያስቡት ሪያን እሱ ራሱ የድሬክን ሰዎች እየሰለላቸው የሚገኝ ሲሆን ህገወጥ ዕቃቸውን የሚያዘዋውሩበትን መኪናዎችም እየተከታተለ እያፈነዳባቸው ነው። ድሬክም ቢሆን በየጊዜው መኪናችንን አፈነዳው፣ ሪያን እንዲያረገን፣ ሪያን ይሄንን አጠፋ የመሳሰሉትን ተደጋጋሚ ዜናዎች መስማት ሰልችቶታል። ይህ በእንዲህ እንዳለ በድብቅ የተላከው ከርቢ የሪያንን መኪና እየፈተሸ ነበረ። እሱም ይሄንን እያረገ በነበረ ሰዓት ሪያን የደረሰበት ሲሆን ምን እያረገ እንደነበረም ከርቢን በሚጠይቀው ሰዓት ከርቢ ነገሩን ለማረሳሳት ይሞክራል። ታዲያ ሪያን ደግሞ ነገሩን በዝምታ ማለፍ አልፈለገም። ከርቢን አወጣቶት እነዛ ሰዎች ለስለላ እንደላኩት እንዲናገር ያደረገው ሲሆን ለከርቢም ህይወትህን ለማዳን ስትል የምትችለውን አድርግ፣ እኔ ካንተ ጋር ችግር የለብኝም በማለት ከርቢን በነፃ ለቆታል። ቀጥሎም ሪያን ይሄንን ከተናገረ በኋላ አንደኛውን የድሬክን ሰው በመደብደብ አንደኛው
አንደኛውን ግን ያየውን እንዲናገር ሲል በህይወት ትቶታል። ይህ በእንዲህ እንዳለ በሪያን የተጨነቀው ድሬክ ስለ ሰውየው መረጃ ለመጠየቅ የከተማው ሸሪፍ ጋር መጥቷል። ሸሪፉም ሪያን ማለት በቀደመ ህይወቱ ፖሊስ እንደነበርና ማፊያዎች በሙሉ የሚፈሩት አደገኛ ሰው እንደነበር ነግሮታል። ታዲያ በአሁኑ ሰዓት እዚህ ከተማ ለምን እንደመጣ ይሄንን ሁሉ ለምን እንደሚያደርግ ግን ማንም ምንም አያውቅም። ይህ በእንዲህ እንዳለ የሸሪፉ ልጅ የሆነው ሄጅ ደግሞ ሪያን እዚሁ ከተማ ውስጥ ህይወቱን እንዳያጣ ፈርቷል። እናም ከድሬክ ጋር ለብቻው መጋፈጡን ትቶ ይሄንን ከተማ ለቆ ቢሄድም የተሻለ እንደሆነ እየነገረው ነው። ታዲያ ሪያን ይሄንን እየተነጋገሩ በነበረ ሰዓት ድሬክ ለበቀል ሲል ሆን ብሎ ከርቢን አስገድሎታል። ይሄንንም ሪያን ወደ ቤት ሲመለስ የተመለከተ ሲሆን ወዲያውኑ ምንም ጊዜ ሳያጠፋ ድሬክና ሰዎቹ ወደሚገኙበት የቁማር ቤት መጥቷል። በጊዜውም የድሬክ ሰዎች በተከበርንበት ከተማ እንዴት ያለንበት ድረስ ይመጣል፣ ግዛታችን ድረስ መጥቶም አንለቀውም በማለት ሪያንን ለመደባደብ ሞክረው ነበር። ይሁንና አንዳቸውም እሱም ማሸነፍ አልቻሉም። በምላሹም ሪያን ከዚህ በፊት ለወሬ አቀባይነት ሲል በህይወት ትቶት የነበረው ክራብን ከመጠጥ ቤት ውስጥ እየጎተተ ያወጣው ሲሆን እዛው ውጪ ላይም በቁሙ አቃጥሎት ሄዷል። እሺ አሁን ላይ ሪያን ይሄንን ሁሉ ነገር ለምንድን ነው የሚያደርገው የሚለው ላስረዳችሁ። ከጊዜያት በፊት ሪያን ቤት ውስጥ ከባለቤቱና ከልጁ ጋር ቆንጆ ጊዜ እያሳለፈ ነበር። በድንገት ግን ያልታወቁ 4 ሰዎች ማስክ ለብሰው ወደ ግቢያቸው የመጡ ሲሆን በጥይት ሩምታም ሚስቱን፣ ልጁን፣ ራሱ ሪያንንም ሳይቀር ይመቷቸዋል። ታዲያ ሰዎቹም በጊዜው ሪያንም ልክ እንደ ሌሎቹ ሰዎች የሞተ መስሏቸው ትተውት ሄደው የነበረ ሲሆን ሪያን ግን በህይወት ተርፎ አሁን ላይ እነዛን ሰዎች እየተበቀላቸው ይገኛል። በጊዜው በነበረው መረጃ ከገዳዮቹ መካከል 3ቱ ቅጥረኞች ነበሩ። አንደኛው ደግሞ ሰዎቹን የቀጠራቸው ሰው ሲሆን ፖሊሶች የሶስቱ ማንነት ላይ መድረስ ቢችሉም እስካሁን ድረስ የቀጠራቸውንና ዋነኛውን ሰው ግን ማግኘት አልቻሉም ነበር። ታዲያ በጊዜው ጎበዝ መርማሪ የነበረው ሪያንም ምርመራው እንዲቋረጥ ለፖሊሶች ከተናገረ በኋላ 3ቱን ቅጥረኞች ከያሉበት ፈልጎ ገሏቸዋል። በአሁኑ ሰዓት ደግሞ እዚህ ሆፕ ከተማ ውስጥ የሚገኘው ያንን ዋነኛውን አንደኛውን ሰው ፍለጋ ነው። ይህ በእንዲህ እንዳለ ትዕግስቱ የተሟጠጠው ድሬክ ከዚህ በላይ ለሪያን እድሜ መስጠት ስላልፈለገ የቡድን አባላቶቹን በሙሉ እያስታጠቃቸውና እያዘጋጃቸው ይገኛል። በሌላ በኩል ዳርሲና ሪያንም እየመጣው ያለው ነገር ስለገባቸው ወዲያውኑ ተዘጋጅተው እየጠበቁ የነበረ ሲሆን በዛ መኖሪያ ቦታ ላይም በሁለቱ ቡድኖች መካከል ከባድ የሽጉጥ ትኩስ ነበረ። በመጨረሻ ግን በሚያሳዝን ሁኔታ ሪያን ራሱን እስኪስት ድረስ ተደብድቦ ይዘውት ወደ ድሬክ ጋር አምጥተውታል። እናም እስካሁን ራስ ምታት የሆነበትን ሰው በእጁ ያስገባው ድሬክ አገኘው ብሎ በቦታው ላይ ሲደበድበው ሲያሰቃየው ቆይቷል። በመሃል ግን ሳይታሰብ ሪያን የታሰረበትን ገመድ በመበጠስ የተነሳ ሲሆን በቦታው ላይ የሚገኙትን የድሬክ ማፊያ ቡድን አባላቶችም አንድ በአንድ እያነሳ እያፈረጣቸው ነው። በሌላ በኩል ዳርሲም ቢሆን ከሱ ጋር እዚሁ ተይዛ መታ ነበረ። የራሱንም ደህንነት ካረጋገጠ በኋላ ወዲያውኑ ከሱ ጋር ታስራ ወደዚህ ቦታ ወደ መጣቸው ወደ ዳርሲ ጋር ይሄዳል። ከዚያም ከዳርሲ ጋር ተያይዘው እየወጡ በነበረ ሰዓት ድሬክን ፊት ለፊት ያገኘው ሲሆን ሪያን በጊዜው ዳርሲን አሁን ያንቺ ቦታ እዚህ ጋር አይደለም ከዚህ ሂጂ በማለት ዳርሲን ዞር እንድትል ያደርጋታል። ከጊዜያት በፊት ያልተጋበዙ 4 እንግዳዎች መጥተው ቤተሰቡን ከገደሉበት ሰዎች መካከል አንደኛው ድሬክ ነበረ። ድሬክ አንደኛው ብቻ ሳይሆን ዋነኛውና ሌሎቹንም የቀጠራቸው እሱ ነበረ። ይህንን ያደረገበት ዋነኛ ምክንያት ደግሞ ሪያን በከተማ ውስጥ የሚፈራ ፖሊስ በነበረበት ጊዜ ድሬክን ይዞ ወደ እስር ቤት ጥሎት ስለነበር ነው። እናም መበቀለዋለሁ በማለት ሌሎች 3 ሰዎችን ቀጥሮ እቤቱ ድረስ በመሄድ ሚስቱና ልጁን ገሎበት የነበረ ሲሆን አላወቀውም እንጂ እሱ ያመነው ያኔ ሪያንም ሞቷል ብሎ ነበር። ይሁንና ሪያን በህይወት ተርፎ አሁን ላይ ለበቀል ድሬክ ፊት ለፊት የሚገኝ ሲሆን ሪያን በቀሉን ለመውሰድ ድሬክ ደግሞ በድጋሚ ሪያንን ለመግደል ሲል በሁለቱ መካከል ኃይለኛ ፍልሚያ ተጀምሯል። ምንም እንኳን በሆፕ ከተማ ውስጥ አንደኛ የሚፈራ ሰው ድሬክ እንደሆነ የታወቀ ቢሆንም ለብቻው ግን ይሄ ሰው ምንም ነው። እሱን እንዲፈራና በሁሉም ሰዎች ዘንድ እንዲከበር ያደረጉት የቡድን አባላቶቹ ነበሩ። እንደ ድሬክ ያለ ደካማ ሰውም ሪያንን የመሰለ የቀድሞ ፖሊስ በምንም
በተአምር ሊያሸንፍ አይችልም። በጊዜው ደግሞ ዳርሲ ሪያንን እንዳይገለው እየለመነችው ነበረ። ሪያንም ቢሆን ቆሞ የሷን ንግግር እየሰማኝ ነበረ ሲሆን በጊዜው ድሬክ አጋጣሚውን በመጠቀም ከኋላ ሪያንን ሊገለው በሚሞክር ሰዓት አንድ የፖሊስ አባል በጥይት መጥቶ ገሎታል። ፖሊሱም ድሬክን ከገደለው በኋላ ሪያንን ወደ እስር ቤት አልጣለውም። ይሄ የሆነበት ዋነኛ ምክንያት ደግሞ ድሬክ ወንጀለኛ መሆኑ ሲሆን ሪያን በራሱ ደግሞ የታወቀ ፖሊስ በመሆኑ ምክንያት ወደ እስር ቤት አልገባም። በታሪኩ መጨረሻ ላይም በዚህ ከተማ የነበረውን ቆይታውን ቆንጆ ያደረገችለት ዳርሲን ስለነበራቸው ጊዜ እያመሰገናት ነው። ዳርሲም ቢሆን መልእክት ቶሎ ላክልኝ፣ አትጥፋ፣ ራስህን ጠብቅ ስትል ትሰናበተዋለች።